በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት፣ ለዚህ ዕለት፣ ለዚህ ዓመት ያደረሰን የአባቶቻችን ፈጣሪ የአባቶቻችን አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን። የተመሰገነ ይሁን። ዛሬ ትልቅ ቀን ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስርዓት ወይም ስርዓተ ማኅሌት ስርዓተ ቤተክርስቲያን ከመስከረም 26 እስከ ኅዳር 6 ቀን ድረስ በልዩ ስሜት፣ በልዩ ጸጋ፣ በልዩ ሁኔታ የኢትዮጵያ ቤተክርስቲያን የትኛዋም የገጠር ቤተክርስቲያን ብትሆንም ማኅሌተ ጽጌን ትቆማለች። በዚያ ዝማሬ ላይ ልዩ ልዩ አገልግሎት ይሰጣል። ስለዚህ የኢትዮጵያ አባቶች፣ የኢትዮጵያ እናቶች ያን ወቅት ያን ሰዓት በልዩ ሁኔታ ያዩታል፣ በልዩ ሁኔታ ይጠቀሙበታልና ዛሬ የመጨረሻው እሑድ ነው ማለት ነው። ስለዚህ እኛ ማኅሌተ ጽጌ ባንቆምም አድርሶናልና እንኳን አደረሳችሁ፣ እንኳን አደረሰን። እንዲቆም ደግሞ ሰው ያስፈልጋል። እሺ፣ ዝም ብሎ የሚቆም ማኅሌት አይደለም። ቢያንስ የኢትዮጵያ ቤተክርስቲያን ያን የምትቆመው 50፣ 30፣ 60 አገልጋይ ለቤተ ክርስቲያን መድባ ነው። የኢትዮጵያ እናቶች የሚበሉት ሳይኖራቸው ከመቀናታቸው እየፈቱ ቤተ ክርስቲያኒቱን አሳምረዋት ይኖራሉ። ስለዚህ እኛም እንደዚያ እንስራ። ሊቃውንቱ ይብዙ፣ አገልግሎቱ ይቀጥል። በዚህ አገልግሎት እድሜ ልካችን አንኑር፣ ቁጭት ይኖረን ለማለት ነው። ለማንኛውም አምላካችን እግዚአብሔርን ስላደረገ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርት ርዕስ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ኀበ መዋዕለ ማይ። በውኃ ዳር እንደተተከለች ዛፍ ይሆናል በሚል የትምህርት ርዕስ እንማማራለን። በውኃ ዳር እንደተተከለች ዛፍ ይሆናል ወይከውን ከመ ዕፅ እንተ ትክልት ኀበ መዋዕለ ማይ። በውኃ ዳር እንደተተከለች ዛፍ ይሆናል። የዳዊት መዝሙር 1 ቁጥር 3 ላይ የተመዘገበ ቅዱስ ቃል ነው። ሰምታችሁ እናስተውላችሁም ከሆነ በቅዳሴው መካከል የተዘመረልን መዝሙር ይኸው ነው። በውኃ ዳር እንደተተከለች ዛፍ ይሆናል። በውኃ ዳር የተተከለ ዛፍ 366 ዓመት ቀን በሙሉ ፍሬ ያለው ልምላሜ ያለው አይቸገርም። ውሃውን ይጠጣል፣ ማዕድኑን ያገኛል፣ የፀሐይ ብርሃን ያገኛል። ሁሉም ሳይጎልበት የፀሐዩ ብርሃን አለ፣ ውሃው አለ፣ ማዕድኑ አለ። እሱን እያገኘ ያለማቋረጥ ያለ እረፍት ያለመልማል፣ ያፈራል። ለተከለው አካል ለባለቤቱ ያለማቋረጥ ፍሬ ይሰጣል። በውኃ ዳር የተተከለ ዛፍ እሱ ነው እና ነቢየ እግዚአብሔር ዳዊት በምሳሌ ያስቀመጠው ቃል ነው። ይህ ቃል እንዲህ ብሎ ነው የሚጀምረው፣ የመዝሙሩ መጀመሪያም ስለሆነ ብፁዕ ብእሲ ዘይሖረ በምክረ ረሲያን። እግዚአብሔርን በረሱ ሰዎች ምክር የማይሄድ ሰው ንዑድ ክቡር ነው። ወዘይቆመ ውስተ ፍኖተ ኃጥአን በኃጢአተኞች መንገድ ያልቆመ ንዑድ ክቡር ነው።
ወዘይነበረ ውስተ መንበረ መስተሳልቃን በሚዘባበቱ በሰው በሚስቁ ሰዎች ወንበርም ያልተቀመጠ እሱ ንዑድ ክቡር ነው። ዘዳይሙ ሕገ እግዚአብሔር ስምረቱ ፈቃዱ የእግዚአብሔር ሕግ የሆነለት ሰው እሱ ንዑድ ክቡር ነው ይልና ወዘሕጎ ያነብብ መዓልተ ወሌሊተ በመዓልትም በሌሊትም ሕጉን የሚያነብ ወይከውን ከመ ዕፅ እንተ ትክልት ኀበ መዋዕለ ማይ በውኃ ዳር እንደተተከለች ዛፍ ይሆናል። እንተ ትውብ ፍሬሃ በበጊዜሃ ፍሬዋን በየጊዜዋ የምትሰጥ ወቆጽላኒ ኢይትነገፍ ቅጠሏም አይረግፍም ብሎ ይናገራል ማለት ነው። እና ከውኃ ዳር እንደተተከለ ዛፍ ለመሆን መስፈርት አስቀምጧል። ብፁዕ ብእሲ ዘይሆረ በምክረ ረሲያን የመጀመሪያው ይሄ ነው፣ የዳዊቱ መዝሙር መጀመሪያ። እግዚአብሔርን በዘነጉ ሰዎች ምክር የማይሄድ ንዑድ ክቡር ነው አለ። ሰው እግዚአብሔርን ካልዘነጋ ክፉ ነገር አይመክርም። ክፉ ነገርን የማይወድ እግዚአብሔር አለ ብሎ እግዚአብሔርን ይፈራል። ሰው እግዚአብሔርን ካልረሳ፣ እግዚአብሔርን ካልዘነጋ፣ ከእግዚአብሔር ማደሪያነት ካልወጣ የእግዚአብሔር ማደሪያ ከሆነና ልቡናው በእግዚአብሔር የተቃኘ ከሆነ ክፉ ነገርንም አይመክርም፣ ክፉ ነገርንም አያስብም፣ ክፉ እንዲሰራም አይፈልግም። ክፉ ወይም ክፋት የዲያብሎስ መሳሪያ የጠላት መሳሪያ መሆኑን ስለሚያውቅ ይሰማቸዋል። ክፉ ወይም ክፋት የዲያብሎስ የጠላት መሳሪያ ነው። የእግዚአብሔር መሳሪያ ቸርነት ነው፣ በጎነት ነው፣ ፍቅር ነው፣ ሰላም ነው፣ ህብረት ነው፣ አንድነት ነው፣ መተሳሰብና መረዳዳት ነው። አንዱ አንዱን ረድቶ አንዱ ለአንዱ ተስፋ ሆኖ መኖር ነው። ክፉ መምከር፣ በክፉ ሀሳብ መኖር ሰዎች እንዳይስማሙ፣ እንዳይግባቡ፣ እንዲለያዩ፣ እንዲጋደሉ፣ ሰላም እንዳይኖር፣ ፍቅር እንዳይኖር፣ ሰው ሰርቶ እንዳይበላ፣ ተምሮ እንዳይለወጥ የሚመክር የሚያስመክር ዲያብሎስ ነው። በዚያ ምክር የሚተባበሩ ደግሞ የዲያብሎስ የተግባር ልጆች ናቸው ማለት ነው። ስለዚህ ምን አለ ሲጀምረው? ብፁዕ ብእሲ ዘይሆረ በምክረ ረሲያን እግዚአብሔርን በዘነጉ ሰዎች ምክር የማይሄድ እንምከር ቢሉት እንኳ የማይመከር ምክራቸውን የማይቀበል ሀሳባቸውን የማይሳተፍ ክፋታቸውን የጠላ አንድነታቸውን ጠልቶ ከክፋታቸው የተለየ እሱ ንዑድ ክቡር ነው። ወዘይቆመ ውስተ መንበረ ውስተ ፍኖተ ኃጥአን ወዘይሆረ ውስተ ፍኖተ ኃጥአን በኃጢአተኞች መንገድ ያልሄደ ይላል። መቼም መንገድ ለኃጢአተኛና ለጻድቅ ተብሎ የተሰራ መንገድ የለም። በመንገድ ሁሉም ሰው ይሄድበታል አይደል? ይሄ እነገሌ ኃጢአተኞች ስለሆኑ የሚሄዱበት አይደለም ተብሎ የተሰመረ የተከለከለ መንገድ የለም። መንገድ ያለው ሐሳብ ነው። ኃጢአተኞች የሚያስቡትን ሐሳብ ያላሰበ፣ የሚሰሩትን ሥራ ያልሰራ፣ በኃጢአታቸው ያልተባበረ፣ በሥራቸው ያልተባበረ፣ ክፉ ሲሰሩ በእነሱ ሥራ ያልቀና፣ እነሱ የሚሰሩትን አይቶ ያልሰራ፣ በሥራቸው ያልተሳተፈ፣ አብሮ እየኖረ አብሮ እየወጣ አብሮ እየገባ ግን ሥራቸውን ተጸይፎ የሚኖር እሱ ንዑድ ክቡር ነው። ወዘይነበረ ውስተ መንበረ መስተሳልቃን እጁ ተቆረጠ ዓይኑ ፈረጠ ብለው በሰው በሚያፌዙ ወይም ደግሞ ራሳቸውን ታላቅ አድርገው ሌላውን በሚንቁ በሚያቃልሉ፣ ሁልጊዜ በሰው በሚቀልዱ፣ ራሳቸውን በማያውቁ ሰውን በሚንቁ ሰዎች ሐሳብና ምክር ያልጸና ያልሄደ ያልኖረ እሱ ንዑድ ክቡር ነው ካለ በኋላ ወዘሕጎ ያነብብ መዓልተ ወሌሊተ በመዓልትና በሌሊት ሕጉን የሚያነብ ወይከውን ከመ ዕፅ እንተ ትክልት ኀበ መዋዕለ ማይ በውኃ ዳር እንደተተከለች ዛፍ ይሆናል ይላል። እንደሱ ከሆነ መጽሐፍ ቅዱስ የሚያነበው ሁሉ በውኃ ዳር እንደተተከለች ዛፍ ይሆናል ማለት ነው። ይሰማል? ምን ማለቱ ነው? ወይከውን ከመ ዕፅ እንተ ትክልት ኀበ መዋዕለ ማይ በመዓልትም በሌሊትም ሕጉን የሚያነብ
ነው የሚለው ዳዊት። በማንበብ ብቻ ጽድቅ ይገኛል? ይሰማል ምዕመናን? ማንበብ አንዱ ትልቁ ነገር ነው። ካላነበብነ ማወቅ አንችልም። ካላወቅነ መስራት አንችልም። ካልሰራን መጽደቅ አንችልም። ግን ማንበብ ብቻ ግን ለክብር ያበቃል። በዚህ ዘመን መጽሐፍ ቅዱስን የማያነብ መጽሐፍ ቅዱስን የማይሰማ ያልተሰበከለት ያልተነገረለት ሰው የለም። ያነበበውን በተግባር የሚሰራ የሚያውል ማለት ነው እንጂ የማያነብማ ማን አለ ዛሬ? ሁሉም ሰው ያነባል። እንዳለመታደል ሆኖ ምዕመናን መጽሐፍ ቅዱማን ነው መጽሐፍ ግዙ ሲባሉ ይገዛሉ። ግን ርዕሱ እንኳን ምን እንደሚል የማያውቁት ብዙ ሰዎች አሉ። መጽሐፉ ተደርድሮ 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 ወይ ለሚያነባ አይሰጡትም ወይ አያነቡትም። ቤት የሚያጣብብ ብዙ መጽሐፍ አለ። ግን ለምን እንደገዙት ለምን እንዳስቀመጡት ሳያውቁ መፈራረጃ የሚሆን ብዙ መጽሐፍ በእያንዳንዱ ሰው ቤት አለ። ስለዚህ ማንበብ ብቻ ማንበብ ራሱን የቻለ ትልቅ ነገር ነው። ግን ማንበብ ብቻ በቂ አይደለም። ያነበቡትን መስራት፣ የሰሙትን በተግባር መዋል እሱ ብፁዕ ያሰኛል፣ ለብፅዕናም ያደርሳል እና በመዓልትም በሌሊትም ሕጉን የሚያነብ እሱ በውሃ ዳር እንደተተከለች ዛፍ ይሆናል ይላል። የሚያነብ ብቻ ሳይሆን አንብቦ የሚሰራ። በነገራችን ላይ ማንበብ ዋጋ አለው። ሲያነብ የሆነ ነገር ያገኛል፣ ስርዓት ያገኛል፣ ሕግ ያገኛል፣ ደንብ ያገኛል። ሕግ ያገኝና እዚያ በኋላ ይሄ ዓለም የሚነደው ስሜት ኃጢአት ሊሰራ ሲል ያ ያነበበው ነገር ያግደዋል። አይ መጽሐፍ ቅዱስ እኮ እንዲህ የሚል ሐሳብ አለ። ዝሙትን የሚቃወም፣ ስርቆትን የሚቃወም፣ ክፋትን የሚቃወም፣ ግድያን፣ ደም ማፍሰስን የሚቃወም ሐሳብ አለ ብሎ ይነግረዋል። ሊሰራው ጫፍ ከደረሰ በኋላ ያ ቃል አጥርና ቅጥር ሆኖ ይመልሰዋል። ያንን ተላልፎ ከሰራ ያ ሰው ደፋር ወይም ደግሞ በድፍረት ኃጢአት ሰርተዋል ማለት ነው እና ማንበብ በራሱ ዋጋ አለው። ግን ያነበብነውን ደግሞ በተግባር መተርጎም ይኖርብናል። አንበን የማንሰራው ከሆነ ግን ካላነበቡት በበለጠ ፍርዱ ይጸናብናል ማለት ነው። ምን ይላል መሰላችሁ? ለገብር ዘየአምር ፈቃደ እግዚኡ ወይገብሮ ብዙ መቅሰፍቱ። የጌታውን ሐሳብ ሕግ አውቆ የማይሰራው ቅጣቱ ብዙ ነው። አውቆ ምን የማይለው የማይሰራው። ወለገብር ዘየአምር ፈቃደ እግዚኡ ወይገብሮ ውሁድ መቅሰፍቱ። የጌታውን ሐሳብ ሳያውቅ የማይሰራው ደግሞ ቅጣቱ ትንሽ ነው ይላል። ቅጣቱ አይቀርም። ግን ያወቁ ሰዎች የሚሰሩት በደልና ያላወቁ ሰዎች የሚሰሩት በደል አንድ አይደለም። በማወቅ የሚሰራ ኃጢአትና ባለማወቅ የሚሰራ ኃጢአት አንድ አይደለም። በማወቅ የሚሰራ ኃጢአት የድፍረት ኃጢአት ይባላል። እያወቅነው ግን የፈለገው ይሁን ብለን ወስነን የምንገባበት ደፍረን የምናደርገው በሰውነታችን ላይ ወስነን የምናደርገው ስለሆነ የድፍረት ኃጢአት ይባላል እና ነቢየ እግዚአብሔር ዳዊት ከድፍረት ኃጢአት ጠብቀኝ ከሌላው ኃጢአት እጠበቃለሁ ይላል። የድፍረት ኃጢአት ማለት እያወቅነው ግን ስሜታችን አሸንፎን የምንሰራው ማለት ነው። እሱ ከባድ ነው። ከሱ ለመዳን መጽሐፍ ቅዱስን ፊት ለፊት ማድረግ፣ የእግዚአብሔርን ሕግ ፊት ለፊት ማድረግ ያስፈልጋል። ወደ ገደሉ ልንወርቅ ካለ በኋላ የሚመልሰን ገደል መሆኑን የሚያሳየን የእግዚአብሔር ቃል ነው ማለት ነው እና ወዘሕጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል አበባዋ ዘመን። በመዓልትም በሌሊትም ሕጉን የሚያነብ በውሃ ዳር እንደተተከለች ዛፍ ይሆናል። በውሃ ዳር የተተከለች ዛፍ አትደርቅም ማለት ከረድኤተ እግዚአብሔር አይለይም። ያች ሁል ጊዜ እንደምትለመልም በረድኤተ እግዚአብሔር ለምልሞ ይኖራል። ያች ሁል ጊዜ እንደምታብብ በረድኤተ እግዚአብሔር አብቦ ይኖራል።
ያች ሁልጊዜ ፍሬ እንደምትሰጥ በረድኤተ እግዚአብሔር ተጠብቆ የጽድቅ ፍሬ፣ የፍቅር ፍሬ፣ የክብር ፍሬ እየሰጠ ይኖራል። በጸጋ ላይ ጸጋ እየተጨመረለት፣ በክብር ላይ ክብር እየተጨመረለት አንዱን ትሩፋት ሳይጨርስ ሌላ ትሩፋት እየጀመረ እግዚአብሔርን በረከቱንና ጸጋውን እያበዛለት የጀመረውን ሥራ እያከናወነለት እስከ መጨረሻው ድረስ ይጸናል። ምን ያለ በመዓልትና በሌሊት ሕጉን የሚያነብ በኃጢአተኞች ሐሳብ ያልተባበረ በኃጢአተኞች መንገድ ያልቆመ እግዚአብሔርን ከረሱ ሰዎች ጋር የማይተባበር እሱ በውኃ ዳር እንደተተከለች ዛፍ ይኖራል። ያች ሁልጊዜ ውኃ እንደምታገኝ ሁሉ ሁልጊዜ የሕይወት ውኃን ያገኛል። የሕይወት ውኃ ማለት ራሱ እግዚአብሔር ነው። ራሱ እግዚአብሔር በውስጡ ሲመነጭበት ይኖራል። በውስጡ እየኖረ መልካሙን ሥራ ያሰራዋል። የጀመረውን እንዲጨርስ ያደርገዋል። ብዙዎቻችን የጀመርነውን ሳንጨርስ ቀርተናል። ብዙ ነገር አስበን ብዙ ነገር ወጥነን ነገር ግን ሳያልቅልን ሳይጨረስልን ቀርቷል። ያ ሰው ግን በረድኤተ እግዚአብሔር ተጠብቆ የእግዚአብሔር ማደሪያ ሆኖ የሚኖር ከሆነ ያቺ ዛፍ ሁልጊዜ ፍሬ እንደምትሰጥ እሱም ሁልጊዜ ፍሬ እየሰጠ ይኖራል። ለሌላው ፍሬ እየሰጠ ለራሱም እያፈራ ሌላውን እየጠቀመ ራሱንም እየጠቀመ እግዚአብሔር እየተደሰተበት መልካሙን ሥራ እየሰራበት እያበላ እያጠጣ እያበደረ ለድሆች ተስፋ ሆኖ እግዚአብሔር የመልካም ሥራ መሳሪያ አድርጎ ብዙ ሰዎችን ሲረዳበት እግዚአብሔር ሲደሰትበት እሱም ደስ ሲለው ይኖራል። ምን ያደረገ በመዓልትና በሌሊት ሕጉን የሚያነብ በሕጉ የሚኖር ማለት ነው። እና ዛፏ ሁልጊዜም ነው የሚል በየጊዜው ፍሬዋን የምትሰጥ ነው የሚለው። በየጊዜው ዓመት እስከ ዓመት ከተወለደ ከዕለተ ልደት እስከ ዕለተ ሞት ድረስ በመልካም ሥራ የሚያልፍ እንደ ቅዱሳኑ እንደ ጻድቃን በመካከል እግሮቹ ያልተሰናከሉበት እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ እንደነ ዘካርያስ እንደነ ጸጋ ዛፍ እንደ ብዙ ቅዱሳን የጀመሩትን መጨረስ የቻሉ የዓለም ፍቅር የእግዚአብሔርን ፍቅር ያላስተዋቸው ሰኮና ልቡናቸው ያልተሰናከለባቸው ብዙ ከእግዚአብሔር ፍቅር የሚያወጣ የዓለም ጉዳይ አለ። በዚያ ያልተወሰዱ እግዚአብሔርን ያስቀደሙ ሁልጊዜም የእግዚአብሔር ጸጋ የሚፈስባቸው በእግዚአብሔር ጸጋ ለምልመውና አፍርተው አብበው የሚኖሩ ብዙ ቅዱሳን አሉ። እኛም መሆን እንችላለን። እስካሁን ያላፈራን ካለን ከአሁኑ ጀምሮ ማፍራት እንችላለን። እስካሁን ከእግዚአብሔር ጋር ያልሆን ካለን ከአሁኑ ጀምሮ እግዚአብሔር ጋር መሆን እንችላለን። ደግነቱ ዓለም እኛን የሚፈልገን ጥቅም በምንሰጥበት ጊዜ ነው አይደለም? ጥቅም የማይሰጠውን ማን ይፈልጋል? ሰዎች ለትዳር የሚፈልጉን ገና ወጣት ሳለ ውበታችን ሳለ ጉልበታችን ሳለ እውቀታችን ሳለ በጉልበታችን መስራት በምንችልበት ጊዜ በእውቀታችን መስራት በምንችልበት ጊዜ በውበታችን ደግሞ መማረክ በምንችልበት ጊዜ ሰዎች ወንዶችም ሴቶችም ለትዳር ይፈልጉናል። ትንሽ ዘባዘባ ካል እንዴ እስካሁን የት ቆይቶ ነው? እስካሁን የት ቆይታ ነው? ከዚህ በኋላ እሷን ለምንድን ነው የምፈልጋት? እሱን ለምንድን ነው የምፈልገው? ምን ሊያደርግልኝ? ምን ልታደርግልኝ? እንደዚያ ነው እንላለን። እግዚአብሔር ግን መቼም ቢሆን ካልጋ ላይ እንኳ ተኝተን ልጋጋችን እንኳ መቆጣጠር አቅቶን መንጣት ከቻል መቀበል የሚችል ደግ አምላክ ነው። የማይጸየፍ እኛ የዚያ ውጤት ስንሆን የምንጸየፈውን ሰው እግዚአብሔር አይጸየፍም። አሁን ብዙ ሰው ራሱን መቆጣጠር አቅቶት እንደተኛ ሲጸዳዳ ሲያለግ ምን ሲል ይጸየፋል። ግን ያንትን እኮ በሱ ሕይወት አለ። ነገ የሚጠብቀው ጉዳይ ነው። አይመስለውም እንጂ እያንዳንዱ ሰው የሚጸየፈው ሁሉ የዚያ ዕጣ ፈንታ ተካፋይ ነው።
እግዚአብሔር እስከ ክብራችን ካልወሰደን በቀር በዚያ ሕይወት ልናልፍበት እንችላለን። እግዚአብሔር ግን ያን ሁሉ አይጸየፍም እኮ። እንደዚያ የሆነውን ሁሉ ራሱን የረሳውን የዘነጋውን በኃጢአት ዓለም እንኳ ቢኖር በመጨረሻው መርከሙን አውቆ ወደ እግዚአብሔር መምጣቱን አውቆ ቢመለስና ቢመጣ የማይረሳ የማይዘነጋ የትናንትን ማንነት የማይመረምር በእርግጥም ምርመራ የማያስፈልገው ማንነታችን የሚያውቅ በትላንት የማይፈርድ ዛሬን ብቻ የሚያስብ መመለሳችንና መምጣታችን ወዶ የሚቀበል አምላክ ነውና ከዛሬ ጀምሮም በውሃ ዳር እንደተተከለች ዛፍ መሆን ይቻላል። እግዚአብሔር ቸር ስለሆነ እና እንደዚያ ይሆናል ማለት እንግዲህ ዛፏን እዩና የሰው ልጅ ደግሞ እንደ ዛፏ ቢሆን ረድኤተ እግዚአብሔር ቢፈስበት ያ የሚያቋርጠው ውሃ ዛፏን እንዲያ የሚያለመልም ከሆነ የተፈጠረው ውሃ ዛፏን እንዲያ የሚያለመልማት ከሆነ ልዩ የሆነው የእግዚአብሔር ጸጋ የማይታየው የእግዚአብሔር ጸጋ ማንም ሊያቋርጠው ድርቅ ሊያስቀረው የማይችል ከእግዚአብሔር የሚመነጭ እግዚአብሔር ጸጋ በሰው ላይ ቢሰራ ምን ያክል ከዚያ በላይ መስራት እንደሚችል መገመት አያዳግት። ስለዚህ በዚህ ዕድል መጠቀም ያስፈልጋል ወገኖች። እንተቶ ፍሬሃ በበጊዜሃ ሁልጊዜ ፍሬዋን የምትሰጥ ሁልጊዜ የሚመጸውቱ ሁልጊዜ ቢያበሉ ደስ የሚላቸው ሁልጊዜ ቢያጠጡ ደስ የሚላቸው ሁልጊዜ ቢዘክሩ ደስ የሚላቸው ሁልጊዜ ቢሰጡ ደስ የሚላቸው ሲሰጡ የማይሰለችው ሁልጊዜ ሰውን ቢረዱ ደስ የሚላቸው ሁልጊዜ ፍቅር ከልቡናቸው ፈገግታ ከፊታቸው የማይለይ ደስተኞች የሆኑ እግዚአብሔርን በትክክል የሚገልጹት አንድ ቀን እንኳ ክፋትን በፊታቸውም ሆነ በአንደበታቸው የማያሳዩ እንደ ዛፏ ለምልመው የሚኖሩ የማይሳሱ ብዙ ሰዎች አሉ። ሁልጊዜ በቤታቸው እንግዳ ቢስተናገድ የማይሰለቻቸው ቤታቸው የራሳቸው የማይመስላቸው የእግዚአብሔርን ሐሳብ በትክክል የእግዚአብሔርን ልግስና በትክክል የሚገልጹ በርካታ ሰዎች አሉ። እንደዚያ መሆን ባንችል እንኳ ትንሽ ትንሽ እኛ እንጀምር፣ ስራ እንስራ። ወቆጽላኒ ይትነገፍ ቅጠሉ አይረግፍም። እንዲህ አይነት ሰው ልጁ የልጅ ልጁ ዘሩ በሙሉ ለምልሞ ይኖራል። እድሜው ባጭር አይወሰድም። በልጁ መከራ አይመጣበትም። በትዳሩ መከራ አይመጣበትም። ለምን? ረድኤተ እግዚአብሔር በሱ ውስጥ አለ። የሚያዝንም አይሆንም። እግዚአብሔር በፍቅር በውስጡ ስላለ እንደነ አብርሃም እንደ ሌሎችም ቅዱሳን ከብሮ ይኖራል። ወቆጽላኒ ይትነገፍ ወኩሎ ዘገብረ ይፈጽም የሰራውን የሚፈጽም ሁሉ ዘዳይሙ ሕገ እግዚአብሔር ስምረቱ ፈቃዱ የእግዚአብሔር ሕግ የሆነለት ይልና አኮ ከመዘ አጣንሰ አጣን ግን እንደዚህ አይደሉም። ዳይሙ ከመመሬት ዘይግፎ ነፋስ እምገጸ ምድር ነፋስ ከምድር ጠራርጎ እንደሚበትነው ትቢያዎች ናቸው ይላል። እንዴት ነው ካላችሁ ኃጢአተኞች ሰዎች የዚያንም ያግበሰብሱና አንድ ጊዜ ሰማይ ይደርሳሉ። ባለሀብት ይሆናሉ። ዓለም ይደነቅባቸዋል። እንደነሱ መሆን ብዙ ሰው ይፈልጋል። ገንዘቡን እንዴት እንዳመጡት ባያውቅም በሀብታቸው እየተደነቀ ዓለም እየተደነቀባቸው ምን ጊዜ ተለወጠ፣ ምን ጊዜ አደገ፣ የት ሰርቶት ነው፣ እንዴት ሆነ፣ ምን ቢኖረው ነው፣ እንዴት ቢሰራ ነው ተብሎ ተደንቆ በዓመቱ ደግሞ ዜሮ ሆኖ ይታያል። እንዲያውም ያግበሰበሰው ገንዘቡ መከራ ሆኖበት አሳስሮት አስገድሎት ለበሽታ አሳልፎ ሰጥቶት ያይደነቅ የነበረው ሰው እንደገና እንዳልሆነ ሆኖ ይታያል። ከመመሬት ዘይግፎ ነፋስ እምገጸ ምድር ከመሬት የነበረውን ነፋስ ትቢያ ነፋስ ጠራርጎ ሲበትነው እንደማይታይ ሁሉ እንደዚያ ይበተናሉ ብሎ ይናገራል። እንዲያውም ዳዊት ይትቅና ላዕለ እኩያን ወይ ትቅና ላዕለ ገበርታ መጻ ይላል።
በመዝሙር 36 ቁጥር 1 ላይ በክፉዎችና አመፅን በሚያደርጉ ሰዎች አትቅና። እንዴት በክፉ ሰው ይቀናል እንዳትሉ፣ አንቀና። ክፉ ሰዎች የሚባሉት ሰርቀው የከበሩ ናቸው። ሁሉም ሰው ሌብነትን የተማረው እኮ ከሰው እያየ ነው፣ ሌላ ዝም ብሎ አይደለም። የሁሉም መምህር አለው። የስርቆትም መምህር አለው፣ የዝሙትም መምህር አለው፣ የክፋትም መምህር አለው። መቼም ሰው ክፋትንም የተማረው ከሰው ነው። አዳም ራሱ እኮ ክፋትን የተማረው ከእባብ ነው አይደል? እባብ ክፋትን የተማረችው ከዲያብሎስ ነው። ይህ ራሱ መምህር አለውና በክፉ ሰዎች የሚቀኑ አሉ። እነሱ እንደዚህ ከሆኑ እኛም እንዲህ እናድርግ፣ ሰርቀን ቀምተን አገር ሽጠን በዝብዘን መሆን አለበት። ለምንድን ነው እኛ የምንጃጃለው ብለው ወደዚያ ውስጥ ለመግባት የሚፈልጉ ሰዎች አሉና ምን አለ ዳዊት ሲያስጠነቅቅ፣ ሰው በዚያ ቀንቶ እንዳይጎዳ ሲፈልግ ይትቅና ላይ ለእኩያን በክፉዎች አትቅና፣ ወይ ትቅና ላይ ለገበርት አመፃ አመፅን በሚሰሩ ሰዎችም አትቅና። እስመ ከመሳይር ፍጡነ ይብሱ ፈጥረው እንደ ሳር ይደርቃሉ። ወከመ ሐመልማለ ሐምል ፍጡነ ይወድቁ በሐምሌ በነሐሴ ያምር የነበረው ጎመን አንድ ጊዜ በረድ መጥቶ ቅንጥስ ሲያደርገው ዘሩ እንደማይገኝ ሁሉ እንደዚያ ይሆናሉ። በእነዚያ አትቅና። ያልተገባ ጥቅም አግኝተው ባደጉ በተለወጡ ሰዎች በእነሱ አትቅና። ዛሬ ቢታዩ ነገ የሉም። እግዚአብሔር ለሌላው አስተማሪ አድርጎ ያሳልፋቸዋል ይላል። ሌላው ነቢየ እግዚአብሔር ዳዊት እሬክው ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ ይላል። ኃጢአተኛን እንደ ደጋ ዛፍ ከፍ ከፍ ብሎ አየሁት። ሊባኖስ የሚባል ዛፍ ታውቃላችሁ? አርዘ ሊባኖስ አታውቁም? አይ ሁሉም ያውቃል፣ አለመናገር እፈልጋችሁ ነው እንጂ አርዘ ሊባኖስ ትልቅ ዛፍ ነው። እንደዚያ ሆኖ አየሁት አለ። አሁን የኃጢአተኛ ሰው ቁመቱ እንደዚያ ሆኖ አይደለም። ከብሮ ያም እየሰገደለት እየተለማመጠው በሰራዊት ታጅቦ የማይደፈር መስሎ ሌላውን እያሳዘነ እያንቀጠቀጠ እየገዛ ከፍ ከፍ ብሎ ታየ። ወሶበ ገባ ታይክዎ ስመለስ ግን አጣሁት አለ። ከፍ ብሎ አየሁት አለ። ስለዚህ ከፍ ስላለ ፈርቼው ሸሸው አለ። ሳኦልን ነው እንዲህ ያለው፣ ይገለኛል ብዬ ወደ በረሃ ሄድኩ፣ ከበረሃው ስመለስ አጣሁት። ሐሰስኩ ወይ ረከብኩ መካኖ፣ ቦታውን ፈለግኩ፣ ቦታው ራሱ ጠፋኝ። የበደለኛ ሰው የኃጢአተኛ ሰው ባድመው አይቀጥልም። ምክንያቱም ደም አፍሷል፣ አገር ዘርፏል። ያ ሁሉ ጠላት የሆነውና አይደለም ለራሱ ለልጆቹ ለልጅ ልጆቹ መከራ አሳልፎ ስለሚሄድ ባድመው ይፈታል። የነገሌ ቦታ የት ነው ለማለት ብሎ ለመጠየቅ እንኳ ሁሉም ጠላቱ ስለሆነ ስሙን የሚጠራ ሰው እንኳ የለም አለ። ዘመን ያነሳው ሰው በየደቂቃው ይጠራል። ዘመን ሲጥለው ደግሞ ማን ስሙን ይጠራዋል? በሱ ምክንያት ችግር ውስጥ የሚገባ ሰው የለም። ለዚያ ነው ዳዊት ተመልሼ በመጣ አጣሁት፣ ቦታውን እንኳ በፈልግ ቦታው ጠፋኝ አለ። ያ ይከበርበት የነበረው ቦታ፣ ይበላበት፣ ይጠጣበት፣ ይሰገድበት፣ ግማሾቹ ያለቅሱበት፣ ግማሾቹ ይደሰቱበት የነበረው ቦታ ሁሉ ጠፋ፣ አጣሁት ይላል። እና የሚጠቅመን በላባችን ያገኘነው ገንዘብ ነው። ይሰማችኋል? በእርግጥ እዚህ ሀገር በስርቆት እንኳን አትታሙ። የሚሰርቅ የሌለ ሆኖ ሳይሆን የሚሰረቅ ስለሌለ አይደል? የሚሰርቅ አይጠፋም፣ የሚሰረቅ ስለሌለ ማንም አይሰርቅም። ከሰረቀም ሌላ ችግር ውስጥ ስለሚገባ ያውቀዋል። ለዚያ ነው ሰው ይሄ ጥሩ ነው በእውነት ለጽድቅ ያበቃል። እና በላቡ ያለምንም ምክንያት የኖሩ ሰዎች ጡረታ ሲወጡ ሰላማውያን ናቸው። ከሰፈሩ ሰው ጋር በሰላም ይኖራሉ። ከሕፃናቱ ጋር በሰላም ይወጣሉ። ያሳዘኑት የለ፣ ያስከፉት የለ፣ የሚሰጉት የለ፣ የሚፈሩት የለ። በትንሿ ገንዘብ እድሜያቸውን በሰላም ያሳልፋሉ። የዘረፉ ሰዎች ጡረታ ሲወጡ አገር ሲቀይሩ
በዚያ ጠላት ሲነሳባቸው ሌላ ሀገር ሲቀይሩ እንዲህ በስጋም በነፍስም ሕሊናቸው እንደተንከራተተ ይቀጥላሉ እና እንደዚያ እንዳንሆን እንደ ዛፏ እንድንሆን በእግዚአብሔር ሕግ እንኑር። የእግዚአብሔር ሕግ አጥር ነው፣ ቅጥር ነው። እንደገና ሐዋርያው ቅዱስ ያዕቆብ ዛሬ የተነበበላችሁ መልእክት አንደኛ የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ እመቦ ዘሃጣ ለጥበብ ለይሳል አበዋቢ እግዚአብሔር፣ ጥበብን ያጣት ሰው ቢኖር ሰጭ ወደ ሆነው ወደ እግዚአብሔር ይለምን ይላል። ይሰማቸዋል። ጥበብን ያጣት ሰው ቢኖር፣ ሰርቶ የመክበር ጥበብን ያጣት ሰው ቢኖር፣ ትዳሩን የማስቀጠል ጥበብ ያጣ ሰው ቢኖር፣ ልጆቹን በአግባቡ የማሳደግ ጥበብ ያጣ ሰው ቢኖር፣ ከሰው ጋር ለመኖር የተቸገረ ፍቅር የጎደለበት ሰው ቢኖር፣ ሰዎችን የሚያስቀይም ሰዎች የሚያስቀይሙት ሰው ቢኖር፣ ከሰው ጋርም ሰላም እንዲኖረው ትዳሩን በአግባቡ እንዲመራ ሰርቶ የመክበር ጥበብ እንዲኖረው ለይሳል አበዋቢ እግዚአብሔር፣ ሰጭ ወደሆነ ወደ እግዚአብሔር ይለምን። እንዘይዘር በስፉ በሰፊው ወደሚሰጠው እንዘይዘረኪ ሳይነፍግና ሳይሳደብ ወደሚሰጠው ወደ እግዚአብሔር ይለምን። ግን ሲለምን አይጠራጠር። ይሰጠኛል አይሰጠኝም እያለ የማይጠረጠረውን እግዚአብሔርን እየተጠራጠረ አይለምን። እየተጠራጠረ የሚለምን ሰው ማዕበል ሞገድ እንደሚያማታት መርከብ ነው። ሁለት ልብ ያለው ሰው ከእግዚአብሔር ምንም አያገኝም ይላልና በእውነት ወደ እግዚአብሔር ቤት መጥተን ስንለምን እግዚአብሔርን እየተጠራጠርን አንለምን። እግዚአብሔር የሚጠረጠር አምላክ አይደለም። ሌላውን መጠርጠር ይኖርብናል፣ ሰው ስለሆነ ፍጡር ስለሆነ። እግዚአብሔር ግን የሚጠረጠር የሚታማ የሚለካ አምላክ አይደለም። የሚያስፈልገንን ስለሚሰጠን እንጂ የሚያዘገግብን ሆኖ አይደለም። በነገራችን ላይ እግዚአብሔር የሚያስፈልገንን ነው እንጂ የምንፈልገውን አይሰጠንም። ይሰማችኋል? የሚያስፈልገንን ነው እንጂ የምንፈልገውን አይሰጠንም። የምንፈልገው ሊያጠፋንም ስለሚችል። ለምሳሌ እናንተ ልጆቹ የሚፈልጉትን ነው የምትሰጧቸው ወይስ የሚያስፈልጋቸውን ነው? ልጆቹ የሆነ የሚጎዳ ነገር ካልበላን ብለው እሪ ይላሉ አይደል? እኛም እኮ እንደዚህ ያለን እንደ ልጆቹ ነን። የሚጎዳውን ነገር ካልወሰድን ብለን እሪ እንላለን። እግዚአብሔር ግን አይ ባታውቁት ነው እንጂ ጎጅ ነው ብሎ የሚያስፈልገውን በሌላ መንገድ ይሰጠናል። እኛ ግን የፈለግነው ስላልተደረገልን መልስ አላገኘንም እያልን ስናዝን እንኖራለን። እና እንደ ልጆች እኛ እንደሚጎዳቸው ስለምናውቅ ነው ነፍገናቸው አይደለም እንከለክ። እነሱ ግን ከለከሉን ብለው ያለቅሳሉ፣ ይላሉ፣ ይሳደባሉ፣ ይጠሉናል። እንደዚያ ነው የምናየው። እግዚአብሔር ከኛ በላይ ለኛ ያስባል። ከኛ በላይ ከራሳችን በላይ ለኛ ያስባል። እኛ ለራሳችን አንሞትለትም። እግዚአብሔር ግን ለኛ ሞቷል። ምን ማለት ነው? ለራሳችን አንሞትለትም ማለት ለምሳሌ አንድ ሰው ሃይማኖትን ቀይር ቢባል ይፈራና ይቀይራል አይደል? ለራሱ አልሞተለትም ማለት እሱ ነው አይደለም? ቢሞት ሕይወት ነው የሚያገኘው። ፈርቶ ቢቀይር ግን እየሞተ ነው ማለት ነው። ለራሱ እንኳን መሞት አይችልም ሰው። እግዚአብሔር ግን ለእኛ ሞቶልናል። ከኛ በላይ ለእኛ እግዚአብሔር ያስባልና እንደዚህ ያልነውን ጥበብን ያጣት ሰው ቢኖር ይለምን ይሰጠዋል ይላል። ወንጌሉ ደግሞ ምን ይላል መሰላችሁ? ሰምታችሁታል አይደል? ተደጋጋሚ ስላስተማርነው ነው። ስለምትበሉትና ስለምትጠጡት አትጨነቁ፣ ከምግብ ነፍስ ትበልጣለች፣ ከልብስም ሥጋ ይበልጣል። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ አይሰበስቡም፣ ጎተራ የላቸውም፣ ሰማያዊ አባታቸው ይመግባቸዋል። ከእነሱማ እንዴት እናንተ አትበልጡም? የምድረ በዳ አበባዎችንም ተመልከቱ፣
ትናንት ትቢያ ነበሩ፣ ዛሬ እንደዚህ አስጊጧቸዋል። ሰሎሞን እንኳ በክብሩ እንደነሱ ከእነሱ እንዳንዱ አልለበሰም። ነገ ወደ እሳት የሚጣለውን የምድረ በዳውን ሳርም ተመልከቱ። ትናንት ትቢያ ነበር፣ አሁን ለምልሞ ይታያል። በዚህ ውስጥ ላይ ተጨንቆ በቁመቱ ልክ አንድ ክንድ መጨመር የሚቻለው ማን ነው ይልና አትጨነቁ፣ ይህንስ አሕዛብም ያደርጉታል፣ ለእናንተስ የሁሉ እንደሚያስፈልጋችሁ አውቆ ሰማያዊ አባታችሁ አዘጋጅቶላችኋል። አንትሙሰ ህሱ መንግሥቶ ወጽድቆ ወዝኩሉ ይትየሰከክሙ፣ እናንተስ መንግሥቱንና ምኑን ጽድቁን ፈልጉ፣ ሌላው ይጨመርላችኋል ይላል። ዘይንበሎን ንስአንዶ ይውፍቶ ተነዘም ፈቃዱ፣ ሳንለምነው ከፈቃዱ ፍላጎታችን ሰጠን ይላል። መቼ ነው ሳንለምነው የሰጠን? አይሰማም? ይሰማል? ሳንለምነው እስኪ የሰጠንን ንገሩኝ። ትንሽ ዘርዝሩልኝና ትምህርት ልጨርስ። ከተወለድን ጀምሮ እኮ ሳንለምነው የሰጠንን ካወቃችሁት ንገሩኝ። እሺ ለምነው የሰጠንን ንገሩኝ። ለምነው የሰጠንን ጤና። ስለ ጤና ብቻ ነው እንጨነቅ ማለት ነው። ሁሉ ሰው ጤና ነው የሚል። ለማንኛውም ሳንለምነው ነው ሁሉን የሰጠን። እኛ ከመምጣታችን ጀምሮ አምጣን ብለን አይደለም እኮ የመጣነው እንዴ? ፍጠረን ብለን አይደለም የተፈጠርነው። የእናታችን ወተት ፍጠርልን ብለን አይደለም የፈጠረልን። ፀሐይን ፍጠርልን፣ ነፋስን ፍጠርልን፣ ይህን ዓለም ፍጠርልን፣ የሚበላውን ምግቡን ፍጠርልን፣ የሚጠጣውን መጠጡን ፍጠርልን፣ የሚለበሰውን ፍጠርልን ብለን አንድም ነገር ጠይቀነው አይደለም። ገና ሳንለምነው ሳንመጣ ከመምጣታችን በፊት አዳምን ከመፍጠሩ በፊት እግዚአብሔር አዳም የሚኖሩበትን ሁሉም ነገር አዘጋጅቷል። አሁን እኛ ዝም ብለን ነው እንጂ የምንጨነቅ፣ የተዘጋጀ የተሰራ ቤት ነው ያለን። ያንን አስማምቶ ተስማምቶ መኖርና መብላት ነው ያቃተን። ጥበብ ነው የጎደለብንና ደግሞ ጥበብ የጎደለው ቢኖር አለ ለይስአል አለዋሪ እግዚአብሔር ሰጭ ወደ እግዚአብሔር ይለምን። ያ የተደበቀው ተሰርቶ ያለው ባይድ የተደበቀው እንዲገለጽለት ያን ገለጥ አድርጎ እንዲበላ ያሳየው ዘንድ ማንን ይለምን አለ? እግዚአብሔርን ይለምን። ግን ይቀመጥ አላለም፣ ይስራ ተብሏል። ብላ በአፈ ገጽከ ጥረህ ግረህ ብላ። የምትጥርበት ዓለም አለ፣ እጅ አለ፣ አይምሮ አለ፣ ዘመን አለ፣ ጊዜ አለ። ሰርተህ ብላ፣ አትጨነቅ። ግን የሚያስጨንቅና የሚያሳስበው ዋናው መንግስቱና ጽድቁ ስለሆነ ቋሚው እሱ ስለሆነ እሱን ፈልግ። ሌላው እንደ ዳረጎት ይሰጥሃል። ይሄ ዳረጎት ነው፣ ቋሚ አይደለም። ቋሚው ለዘላለም የምትኖርበት መንግስቱና ጽድቁ ነው። የማያልቀውና የማያልፈው እሱ ነው። እሱን ፈልግ ብሎ እግዚአብሔር ነግሮናልና መንግስቱንና ጽድቁን እንፈልግ። እንዴት ነው መንግስቱንና ጽድቁን የምንፈልገው? ጥያቄ አበዛብን እንዳትሉ ንገሩኝ። እንዴ በደንብ መፈለጊያውንም ማወቅ አለብን። ዝም ብሎ ቃሉን ብቻ ሰምተን መሄድ የለብንም። እንዴት ነው የምንፈልገው? ምክንያቱም መንግስቱንና ጽድቁን ፈልጉ ሲባል መንግስትና ጽድቁ ከኛ ጋር ነው ያለ። መንግስተ ሰማያት ናያዋ ይከለክሙ፣ መንግስተ ሰማያት በመካከላቸው ናት ብሏል ኢየሱስ ክርስቶስ። ስጋውን ብላ ነው፣ ደሙን ጠጣ፣ ቃለ ወንጌሉን ስማ፣ ከክርስቶስ ጋር ተዋሃድ። የክርስቶስ አካል ከሆንክ ከክርስቶስ ጋር ወደ መንግስቱ ትገባለህ። የክርስቶስ አካል ሳትሆን ግን መግባት አትችልም። መንግስቱና ጽድቁን መፈለግ ማለት ያ ነው። ወስብሐት ለእግዚአብሔር።